የዛሬው ጥልቅ ዳሰሳችን በአንድ በጣም ጥልቅ ስነ መለኮታዊ ጥያቄ ላይ ነው የሚያተኩረው። ይኸውም አንድ ፍጡር ወደፊት መጥፎ ነገርን የመምረጥ እድሉ ወይም ሐሳቡ እንኳ ከውስጡ ሙሉ በሙሉ እንዴት ሊጠፋ ይችላል? አዎ፣ የቀረቡልን ሰነዶች ደግሞ ይህንን ጉዳይ ከስር መሰረቱ ለመመለስ ይሞክራሉ። ከፍጥረት መጀመሪያ አንስተው በመስቀል በኩል አልፈው እስከ መጨረሻው ፍጻሜ ድረስ የሚዘልቅ አንድ ሰፊ የክርክር መስመር አስቀምጠዋል። አዎ። እና ዋናው ነጥብ እኮ የኃጢአት ዕድልን ማጥፋት ማለት የፍጡራንን የፈቃድ ነጻነት መንጠቅ ነው ወይስ አይደለም የሚለው ነው። በትክክል እነዚህ ሰነዶች የሚሉት በፍጹም አይደለም። እንዲያውም የፈቃድ ነጻነትን ማጠናቀቅ ወይም ወደ ፍጽምና ማድረስ ነው ይላሉ። ነገሩ የሚጀምረው ፍጡራን በፍርሃት ሳይሆን በፍቅር ላይ የተመሰረተ ምርጫ ላይ እንዴት ሊደርሱ ይችላሉ ከሚለው ነው። በጣም ጥሩ መነሻ ነው። ብዙ ጊዜ ኃጢአትን ማስወገድ ሲባል የሚታሰበው ቅጣትን መፍራት ነው። እውነት ነው። ነገር ግን እነዚህ ምንጮች ትኩረታቸው ሌላ ላይ ነው። እስቲ እንጀምር። ፍጡራን ከትእዛዛት በስተጀርባ ያለውን የፈጣሪን የፍቅር ዓላማ እንዴት ነው የሚገነዘቡት? ሂደቱ የሚጀምረው ፍጡራን በራሳቸው ተሞክሮ እውነትን ሲገነዘቡ ነው ይላሉ ምንጮቹ። በራሳቸው ተሞክሮ? አዎ። በሌላ አነጋገር ትእዛዛት ሲጣሱ የሚመጣውን ውጤት ሰነዶቹ የሚጠቀሙበት ቃል ሲኦል ወይም ሄይደስ ነው። ይህም ማለት መለያየት፣ ስቃይ፣ ትርምስ ያለበትን ሁኔታ ሲያዩና ሲኖሩበት እሺ ሆነ በንጽጽር ይረዳሉ። ልክ ጨለማን ሲያውቁ የብርሃንን ዋጋ እንደሚረዱት ማለት ነው። ገባኝ። ይህ ማለት በንድፈት ሐሳብ ሳይሆን በተግባር የተገኘ ትምህርት ነው። በትክክል። አለመታዘዝ ወደዚህ ይምራል፣ ስለዚህ መታዘዝ የተሻለ ነው ወደሚል መደምደሚያ ያደርሳል። አዎ። ግን ይሄ ግንዛቤ ብቻውን ከፍርሃት የዘለለ ለውጥ ለማምጣት በቂ ነው? ከዚህ በላይ ሆነ ነገር መኖር አለበት? በእርግጥ ሰነዶቹ ወደ አንድ ወሳኝ የለውጥ ነጥብ ይጠቁማሉ። ይኸውም መስቀሉ ነው። መስቀሉ? እዚህ ላይ የሚገርመው ነገር መስቀሉ የቀረበው እንደ ታሪካዊ ክስተት ብቻ ሳይሆን እንደ ፍጹም የእግዚአብሔር ፍቅር ማረጋገጫ ነው። ምንጮቹ ውስጥ አንድ የተለያየ ቃል ተጠቅሟል። ኋክጅን የሚል የኮሪያ ቃል። ኋክጅን? አዎ። ይህም ከማስረጃ በላይ የሆነ ትርጉም አለው። ፍጹም፣ ማይናወጥ፣ ማይካድ ማረጋገጫ የሚል አይነት ትርጉም አለው። ኋክጅን። ይህ ቃል ለምን አስፈለገ? ማረጋገጫ ከማለት በምን ይለያል? ልዩነቱ እኮ ጥልቀቱ ላይ ነው። ማረጋገጫ አንድን ነገር እውነት መሆኑን ሊያሳይ ይችላል። ኋክጅን ግን ጥርጣሬን ሙሉ በሙሉ የሚሰርዝ ልብን የሚያሳምን ፍጹም ማሳያ ነው የሚል አንድምታ አለው። ሰነዶቹ እንደሚሉት ፍጡራን ምንም ዋጋ በሌላቸውበት ሁኔታ ውስጥ ያሉ እንኳን ፈጣሪ ይህን ያህል ዋጋ እንደከፈለላቸው ሲገነዘቡ በውስጣቸው እውነተኛ የፍቅር ምላሽ ይፈጠራል። እናም ያ ፍቅር ስሜት ብቻ ሆኖ አይቀርም፣ በፍጹም ወደ ተግባር ይቀየራል ማለት ነው። ብትወዱኝ ትእዛዜን ጠብቁ የሚለውን ሐሳብ የሚያመጡት ለዚህ ነው። በትክክል ፍቅር እና መታዘዝ ማይነጣጠሉ ይሆናሉ። ትእዛዙን መጠበቅ ከእንግዲህ ሸክም ወይም በፍርሃት የሚደረግ ነገር ሳይሆን ለተገለጠው ፍቅር የሚሰጥ ተፈጥሯዊ ምላሽ ይሆናል። እውነት ነው። ዋናዎቹ ትእዛዛት ደግሞ እግዚአብሔርን መውደድና ባልንጀራን መውደድ ናቸው። ስለዚህ ፍቅርን በተግባር መግለጽ ማለት ሕጉን መፈጸም ይሆናል። በዚህ መንገድ ፍቅር የሕግ ፍጻሜ ይሆናል ይላሉ። እሺ፣ ይህ የመጀመሪያው ምዕራፍ ነው። ፍጡራን ፍቅርን ተረድተው መታዘዝን ይመርጣሉ። ነገር ግን ምንጮቹ መስቀሉ ሁሉንም ሰው ወደዚያ አቅጣጫ አይመራም ይላሉ። አይመራም። እንዲያውም ፍጡራንን ለሁለት የሚከፍል ክስተት እንደሆነ ይገልጻሉ። ይህ መለያየት እንዴት ነው የሚሆነው? አዎ፣ መስቀሉ ልክ እንደ ማጣሪያ ሆኖ ያገለግላል። ይህንን ፍጹም የፍቅር ማረጋገጫ ያንን ኋክጅን የተቀበሉት ወደ መታዘዝ ይመጣሉ፣ የዘላለም ሕይወትም ያገኛሉ። ነገር ግን ይህንን ፍቅር ያልተቀበሉና የናቁ በራሳቸው መንገድ መሄድን የመረጡ ደግሞ ባለመታዘዝ ይቀጥላሉ እና በመጨረሻም በፍርድ ስር ይወድቃሉ። ስለዚህ መስቀሉ ወሳኝ የመለያያ ነጥብ ነው ይላሉ። እሺ፣ ነገሩ አሁን ይበልጥ ውስብስብ እየሆነ መጣ። ምክንያቱም በዚህ ብቻ አያበቃም። በፍጹም አያበቃም። ከዚህ መለየት በኋላ ሰነዶቹ የመጀመሪያው ትንሣኤ የሚሉትን አንድ እጅግ በጣም ወሳኝ ክስተት ያስተዋወቃሉ። በኮሪያኛ ኢልጄፑኋል ይሉታል። ይህ ምንድን ነው እና ለምንድን ነው የክርክሩ ማዕከል የሆነው? ይህ ነጥብ በእነዚህ ሰነዶች ውስጥ ካሉት ሁሉ እጅግ ወሳኙ ሊሆን ይችላል። የመጀመሪያው ትንሣኤ የሚሉት የሰማዕታት ትንሣኤ ነው። የሰማዕት? አዎ። እነዚህ ሰማዕታት ለእምነታቸውና ለእግዚአብሔር ትእዛዛት እስከ ሞት ድረስ የታመኑ ሰዎች ናቸው። ትንሣኤያቸው ደግሞ ለራሳቸው እንደ ሽልማት ብቻ ሳይሆን ለመላው ፍጥረት እንደ አንድ ትልቅ ማሳያ ሆኖ ያገለግላል። ማሳያ
ምንን የሚያሳይ ማሳያ? የፈጣሪ ትእዛዛት ሊጠበቁ እንደሚቻሉ የሚያሳይ ፍጹም ተጨባጭ ማስረጃ ነው። እሺ። አመክንዮው እንዲህ ነው። የኃጢአት ደሞዝ ሞት ነው። አዎ። ስለዚህ ሞት የኃጢአትና የአለመታዘዝ የመጨረሻ ውጤት ነው። ነገር ግን አንድ ሰው ትእዛዙን ጠብቆ ቢሞት እና ከሞት ቢነሳ ያ ትንሣኤ በራሱ ሞትን ድል መንሳቱን ያረጋግጣል። ሞትን ድል መንሳት ደግሞ ኃጢአትን ድል መንሳት ማለት ነው። ቆይ ይህንን በደንብ መረዳት ፈልጋለሁ። እሺ። ስለዚህ ሰነዶቹ የሚሉት ነገር ይሄ ነው። እስከዚህ ነጥብ ድረስ ትእዛዛቱን መጠበቅ ይቻላል የሚለው ነገር በንድፈ ሐሳብ ደረጃ የነበረ ሐሳብ ነው። ልክ ነሽ። ነገር ግን የሰማዕታቱ ትንሣኤ ይህንን ሐሳብ ወደ ተጨባጭ የሚታይ እውነት ይለውጠዋል። ልክ አንድ ሳይንቲስት ንድፈ ሐሳቡን በቤተ ሙከራ እንደሚያረጋግጠው ማለት ነው። በጣም ጥሩ አገላለጽ ነው። ልክ እንደዛ ነው። የክርክሩን ጥልቀት ለመረዳት ግን ይህ ማረጋገጫ ለማን ነው ብሎ መጠየቅ አስፈለጋል። ለሰዎች ብቻ ነው? አይመስለኝም። ሰነዶቹ እንደሚሉት አይደለም። ይህ ማረጋገጫ በዋናነት የሚያስፈልገው በመላእክት መካከል ሊኖር የሚችለውን ማንኛውንም አይነት ጥርጣሬ ለማስወገድ ነው። ይህ በጣም የሚገርም ነጥብ ነው። ብዙ ጊዜ ታሪኩ የሚተረከው ከሰው አንጻር ነው። እውነት ነው። ነገር ግን እነዚህ ሰነዶች የመላእክትን ሚና በጣም ከፍ ያደርጉታል። ለመሆኑ መላእክት ምን አይነት ጥርጣሬ ሊኖራቸው ይችላል በእግዚአብሔር ላይ? ምንጮቹ በግልጽ አይዘረዝሩትም። ነገር ግን የሚጠቁሙት ነገር አለ። ለምሳሌ እግዚአብሔር የሰጠው ትእዛዝ ፍጹም ፍትሐዊ ነው ወይ? ደካማ ለሆኑት ለሰው ልጆች ሊጠበቅ የሚችል ነው ወይ? ወይስ ፈጣሪ የማይቻል ነገር የጠየቀ ነው? የሚሉ አይነት ስውር ጥያቄዎች ሊኖሩ ይችላሉ። ገባኝ። የሰማዕታቱ ትንሣኤ ለእነዚህ ሁሉ ጥያቄዎች የመጨረሻውን መልስ ይሰጣል። እነሆ ሰዎች ሆነው በፈተና ውስጥ አልፈው ትእዛዜን ጠብቀዋል፣ ሞትንም አሸንፈዋል። ስለዚህ ሕጌ እውነትና ፍትሐዊ ነው የሚል መለኮታዊ ማስታወቂያ ነው። ስለዚህ ይህ የመጀመሪያው ትንሣኤ የጠፈር የፍርድ ቤት ክርክር እንደሚዘጋ የፍርድ ቤት ውሳኔ ነው ማለት ይቻላል። በትክክል። ማስረጃው ቀርቦ መስክሮቹ መስክረው ፍርዱ ተሰጥቷል። ይህ ከተረጋገጠ በኋላስ ምን ይሆናል? በቃ ይህ ማረጋገጫ ከተገኘ በኋላ በመላው ፍጥረት ሰዎችም ሆነ መላእክትን ጨምሮ የነበረው ጥርጣሬ ሙሉ በሙሉ ይወገዳል። እና ጥርጣሬ ሲወገድ ደግሞ ፍርሃት ይጠፋል። ሰነዶቹ እንደሚሉት ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በዚህ ጊዜ ፍጡራን ያለምንም ስጋትና ጥርጣሬ በሙሉ ልባቸው ፈጣሪን መውደድ ይችላሉ። እናም ያ ፍጹም ፍቅር ነው የኃጢአት ዝንባሌን እስከ መጨረሻው የሚያስወግደው። አዎ፣ ምክንያቱም ኃጢአት የሚመነጨው ከፍላጎት ወይም ከጥርጣሬ ነው አይደል? ልክ ነው። ነገር ግን አንድ ፍጡር መልካም የሆነው ነገር ምን እንደሆነ 100% ሲያረጋግጥና ያንን መልካም ነገር በፍጹም ልቡ ሲወድ ለመጥፎ ነገር ምንም አይነት ቦታ አይከራውም። ሰነዶቹ ይህንን የፍቃድ ነጻነት ማጠናቀቅ ብሎ ይጠሩታል። በኮሪያኛ ቻዩዬ ኢጂንን ዋንሶንግደንዳ ይሉታል። ማጠናቀቅ። አዎ፣ ነጻነቱ የሚጣፋው ሳይሆን በፍቅርና በእውነት ላይ ተመስርቶ ወደ መጨረሻ ግቡ ይደርሳል ማለት ነው። ከእንግዲህ ኃጢአት መስራት አማራጭ ሆኖ አይታሰብም። ማጠናቀቅ የሚለው ቃል በጣም ወሳኝ ነው። የፍቃድ ነጻነት ማለት በግድ ሁሌም መጥፎን የመምረጥ አማራጭ እንዲኖረህ ማድረግ አይደለም። ይልቁንም ያለምንም ጥርጣሬ መልካሙን በነጻነት መምረጥ መቻል ነው እያሉ ነው ሰነዶቹ። በጣም ጥልቅ ሐሳብ ነው። ልክ ነሽ። እሺ፣ ከዚህ የክርክር ማዕከል ስንወጣ ሰነዶቹ ይህንን ሁሉ ሂደት ከአንድ የትንቢት የጊዜ ሰሌዳ ጋር ያገናኙታል። እሱ ምን ይመስላል? አዎ፣ በጣም ስንቄት የሆነ የጊዜ ሰሌዳ ያስቀምጣሉ። አንዱን የፍጥረት ቀን እንደ 1000 ዓመት ይተረጉሙታል። አንድ ቀን እንደ 1000 ዓመት። አዎ፣ በዚህ ስሌት መሰረት ከአዳም ጀምሮ ያለው የሰው ልጅ ታሪክ 6 ቀናት ወይም 6000 ዓመታት እንደፈጀ ይናገራሉ። እና አሁን ያለንበት ዘመን የዚህ 6ኛው ቀን መጨረሻ አካባቢ ነው ብለው ያምናሉ። እና በ6ኛው ቀን መጨረሻ ላይ ምን ይከሰታል ብለው ያስባሉ? የ6ኛው ቀን መጨረሻ የሰማዕታቱ ቁጥር የሚሞላበት ጊዜ ነው ይላሉ። በተለይ 144,000 የሚለውን ቁጥር ይጠቅሳሉ። ያ ቁጥር ሲሞላ ቅድም ያወራነው የመጀመሪያው ትንሣኤ ይፈጸማል። ይህ ክስተት ደግሞ ከሰባተኛው መለከት ሰባተኛ ፓል መነፋት ጋር ይገጣጠማል ብለው ያምናሉ። ሰባተኛው መለከት ይህ ምንን ያመለክታል? የመለከቱ ድምፅ 2 ዋና ዋና ነገሮችን ያበስራል ይላሉ። አንደኛ የሰማዕታቱ ትንሣኤ መፈጸሙን ያውጃል። እሺ። ሁለተኛ ትእዛዙን ባልመጠበቅ በኃጢአት የቀጠሉት ላይ ፍርድ መጀመሩን ያመለክታል።
ይህም ትእዛዛቱ የፍርድ መስፈርት መሆናቸውን ያረጋግጣል። ምክንያቱም በአንድ በኩል ትእዛዙን የጠበቁት ከሞት ሲነሱ፣ በሌላ በኩል ያልጠበቁት ደግሞ ፍርድ ይቀበላሉ። ስለዚህ የመጀመሪያው ትንሣኤ የፍጻሜው መጀመሪያው ምልክት ነው ማለት ነው። እንደዛ ማለት ይቻላል። ከዚህ ክስተት በኋላ የትንቢቱ ሰሌዳ ወዴት ያመራል? ይህንን ከሰፊው የትንቢት ስዕል ጋር ስናገናኘው ይህ ክስተት ወደ ሺህ ዓመት መንግሥት ይመራል። ይህ ሰባተኛው ቀን ሲሆን የፍጥረት ሳምንት የሚያበቃበት የእረፍት ጊዜ ሰንበት እንደሆነ ይገልጹታል። እና በዚህ ጊዜ ውስጥ ሰይጣን ስለሚታሰር ማታለል አይኖርም ይላሉ። ከሺህ ዓመቱ በኋላስ ታሪኩ እዚያ ላይ ነው የሚያበቃው? አይደለም። ከሺህ ዓመቱ ፍጻሜ በኋላ የመጨረሻው ማዕረፍ ይመታል። ሰነዶቹ እንደሚሉት በሥላሴ ሁለተኛው ቃል አማካኝነት አዲስ ሰማይና አዲስ ምድር ይፈጠራል። የኃጢአት ውጤቶች ሞት፣ ሐዘን፣ ስቃይ ሙሉ በሙሉ ይወገዳሉ፣ ይጠፋሉ። ሞት ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና የሚለውን ቃል የሚጠቀሱት እዚህ ላይ ነው። በትክክል የዚህ ሁሉ ረጅም ሂደት መጨረሻ ግብ ይህ ነው። ኃጢአት እንደ አንድ ድርጊት ብቻ ሳይሆን እንደ አንድ ድል ወይም ዝንባሌ እንኳ ከፍጡራን ንቃተ ሕሊና እንዲወገድ ማድረግ ነው። ዋው! ሰነዶቹ የቀደመው ነገር አይታሰብም፣ ወደ ልብም አይመጣም ይላሉ። ይህም ማለት ትዝታው እንኳ የሚረሳበት ፍጹም የሆነ አዲስ ጅምርን ያመለክታል። እሺ፣ እንግዲያው ዛሬ የዳሰስነውን ነገር እስቲ ጠቅለል እናድርገው። በጣም ውስብስብ እና በንብረብ የተገነባ ስነ መለኮታዊ ክርክር ነው። በጣም ሂደቱ የሚጀምረው ፍጡራን የኃጢአትን አስከፊ ውጤት በተግባር ከመረዳት ነው። ከዚያም በመስቀሉ ላይ የተገለጠውን ፍጹም ፍቅር ወደ ማየት ይሸጋገራሉ። ያ ፍቅር ደግሞ ወደ መታዘዝ ይመራቸዋል። ነገር ግን የክርክሩ የመጨረሻ ማረጋገጫ የሚሆነው የመጀመሪያው ትንሣኤ ነው። ልክ ነው። የትንሣኤ ትእዛዛቱን መጠበቅ እንደሚቻል ለመላው ፍጥረት ሰዎችም ሆነ መላእክትን ጨምሮ በማያዳግም ሁኔታ የሚያረጋግጥ ክስተት ነው። እናም ያ ማረጋገጫ ጥርጣሬን በሙሉ ሲያስወግድ ፍጡራን በፍጹም ፍቅር ላይ ተመስርተው ፈጣሪን መታዘዝን ይመርታሉ። በዚህም የፈቃድ ነፃነታቸው ይጠፋል ሳይሆን ይጠናቃላል ወይም ወደ ፍጹምና ይደርሳል። ልክ ነሽ። የመጨረሻው ግብ ፈጣሪና ፍጡራን በፍጹም ሰላምና መተማመን የሚኖሩበትን ሁኔታ መፍጠር ነው። ዋናው ሐሳብ ይህ ነው። የፈቃድ ነፃነት የተሰጠው ለመጥፎ ምርጫ ብቻ ሳይሆን በመጨረሻ እውነትንና ፍቅርን አውቆ በሙሉ ፈቃድ ለመምረት ነው። እናም ይህ ሁሉ ረጅም ታሪክ ያንን ምርጫ ማይናወጥ ለማድረግ የተቀረጸ ሂደት ነው ይላሉ የቀረቡልን ሰነዶች። ሰነዶቹ እንደሚሉት የመጀመሪያው ትንሣኤ የሰዎችም ሆነ የመላእክትን የፈቃድ ነፃነት የሚያጠናቅቅ ክስተት ነው። ሁለቱንም። ይህ ደግሞ አንድ ሰው እንዲህ ብሎ እንዲያስብ ያደርጋል። በዚህ ስነ መለኮታዊ ማዕቀፍ ውስጥ በሰማያዊ ፍጡራን መካከል እንኳ ምን አይነት ጥርጣሬ ወይም አለመግባባት ሊኖር ይችላል? ያንን ጥርጣሬ ለማስወገድ በምድር ላይ ያን ያህል ኃይለኛና አቃላዊ ማረጋገጫ የሚያስፈልገው ለምንድን ነው?